ግበሩ ካይበ በዓለ ለሳብዕ ዕለታት፣ ለሰባት ዕለታት ደግሞ በዓል አክብሩ። ይሄንን በዓል በዓለ ጰራቅሊጦስ ይባላል። ምን ይባላል አልኳቸው? በዓለ ጴንጠቆስጤን መታሰቢያ አድርጋችሁ 50 ቀን ከዘከራችሁ በኋላ መንፈስ ቅዱስ መውረዱን አስባችሁ ደግሞ ለ7 ቀን አክብሩ ይላል። 7ቱን ቀን ስታከብሩ ገቢረ በዓልሰ አኮ በመብል፣ በዓሉን የምታከብሩት ግን በመብላት በመጠጣት እንደሌላው በዓል አይሁን፣ በመጾም በመጸለይ የስጋን ፈቃድ ለነፍስ ነፍስን ለፈጣሪ በማስገዛት ጸልዩ ጾሙበት ተብሎ በዓል ተሰርቷል። ዛሬ ጰራቅሊጦስ መነሻ አድርገን አንድ ሳምንቱን በሙሉ የጰራቅሊጦስ ሳምንት ብለን እንድናከብር ስርዓት ተሰርቷል። አምላካችን ከሚታሰብባቸው 9ኙ በዓላት ጰራቅሊጦስ የሚባለው 7 ቀን፣ ትንሣኤ የሚባለው ትንሣኤ ተስካረ ፋሲካ ነው፣ 50 ቀን ይከበራል ማለት ነው። ከዚህ ጋር አልፎ ዛሬ ነገረ ማርያም በነገረ መንፈስ ቅዱስ ባጭሩ የተቀመጠበት የመጀመሪያው የመጽሐፍ መነሻ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ምን ፈጠረ? መጀመሪያ የተባለው ቀዳሚ ወደ ሐሪ ዛልብከ ጥንት የምንለው ጥንት የሌለው ፊተኛውና ኋላኛው መጀመሪያውና መጨረሻው አልፋ ወኦ አልፋ ኦሜጋ የሚባለው ፈጣሪ ዓለማት ደብረ ምሕረት ባሕረ ትዕግሥት እግዚእነ ኢየሱስ ክርስቶስ እግዚአብሔር በአንድ ልጁ በመጀመሪያ ሰማይና ምድርን ፈጥሯል ይላል። ከዚያ በኋላ ወምድር ሀለወት ራቃ፣ ምድርም ራቁቷን ነበረች፣ ወይ ታስተሪ ወይ ኮነት ድሉተ፣ ዝግጁ አልነበረችም ምንም ደግሞ አልነበረባትም ይላል። ወጽልመትኒ መልዕልተ ቀላያት፣ ጨለማም በጥልቅ ውስጥ ነበረ። ወመንፈሰ እግዚአብሔር እሰ መልዕልተ ማያት፣ የእግዚአብሔር መንፈስ በውሃ ላይ ነበረ ይላል። ሰማይና ምድር ተፈጥሮ በምድር ስላለው ነገር ሲናገር በዓለም ትምህርት እንኳን የሚገለጡ መነሻ የሆነ የዘፍጥረት መጽሐፍ ላይ ተቀምጧል። 3 ነገሮች ተቀምጠዋል። አንደኛ ምድር የሚባለው የብስ፣ ሁለተኛ ውሃ የሚባለውና በዚህ ላይ ያደረ መንፈስ የሚባለው። አንድ ሀገር በዓለማዊ ጂኦግራፊ ትምህርት ውስጥ ሀገር ነው የሚባለው 3ቱን ሲያሟላ ነው። ቴሪቶሪው የብስ ሲኖረው ማለት ነው። ሁለተኛ ውሃ፣ ሶስተኛ ደግሞ ኤርስፔስ ይባላል። እነዚህ የአንድ ሀገር ግዛቶች ናቸው። አንድ ሀገር ግዛቴ ነው የሚለው ውሃውን፣ መሬቱንና አየሩን ነው። ይህንን መነሻ የሚያደርገው አናቱ ያለው እዚህ ዘፍጥረት የመጽሐፍ መነሻ ውስጥ ነው። ውስተ ርዕሰ መጽሐፍ ተጽፈ በእንቲአየ፣ ክርስቶስ አምላካችን በሊቀ ነቢያት ታላቁ አባት ቅዱስ ዳዊት ላይ አድሮ ሲናገር በመጽሐፍ መጀመሪያ ርዕስ ላይ ስለ እኔ ነው የተጻፈው ይላል። በቀዳሚ የሚለው ቀዳሚ የሚባለው አልፋና ኦሜጋ ነኝ ብሎ ራሱን የገለጠው እሱ ነው። በዚህ በውሃ ላይ ሰፎ ነበር የተባለው የእግዚአብሔር መንፈስ እግዚአብሔር በቁርስ ስላለው ሰማይና ምድር ሳይሆን ስለኛ ሕይወት የተነገረውን ፍቺ ብቻ ከኔ ጋር እናያለን። ምድር ውሃና መንፈስ ያደረበት የሚባለው ሰው የ3 ነገሮች ውጤት ነው። የምን አልኳቸው? የስንት ነገሮች? የ3 ነገሮች። አንደኛው ስጋው ነው፣ ሁለተኛ ነፍሱ ነው፣ ሶስተኛው መንፈሱ ነው። ስጋው በየብስ ነፍሱ ደግሞ በውሃ እላው ላይ ያደረው መንፈስ የተባለው ሳይለወጥ ማለት ነው። እግዚአብሔር የሰራው አክብሮ ይህንን የሰው ልጅ ነው። በውሃ ላይ የእግዚአብሔር መንፈስ ነበረበት ይላል። በነፍሱ ላይ አድራ በጎ ነገር የምታሰራ የእግዚአብሔር መንፈስ ናት። ይሄ ነገረ መንፈስ ቅዱስ በመጀመሪያ በመጽሐፍ የተጠቀሰበት ነው። በእርግጥ ያለ ነገረ መንፈስ ቅዱስ የሚነገር መጽሐፍ የለም። መጽሐፍ ቅዱስ ቅዱስ የተሰኘው ያናገረና ያጻፈው ቅዱስ መንፈስ ስለሆነ ነው። ሲጀምር መጽሐፍ ዘፍጥረት 1:2 ላይ ስለ መንፈስ ቅዱስ ተናግሮ ሲጨርስ በዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ መንፈስ ቅዱስ ወመርኤቱ ወይም ወመርአቱ፣ መንፈስ ቅዱስና መንጋው ወይም ሙሽራይቱ ና ይበሉ የሚል ቃል ተጽፏል። ይሄ መጨረሻው የራእይ መጽሐፍ ማጠቃለያ ነው። መንፈስ ቅዱስ መነሻም መድረሻም ነው። በጣም ብዙዎቻችን ነገረ መንፈስ ቅዱስን ሳንረዳ ሳናውቅና ሳንገነዘብ እንኖራለን። በተለይ እንግዲህ ሁሉ የሆነ የሃይማኖታችን መገለጫ ነው። በዚህ ውስጥ ነው ነገረ መንፈስ ቅዱስ አድሮበት የነበረው የሰው ልጅ ይህን የመንፈስ ቅዱስ ጸጋ ስጦታውን አጥቶ ከሰውነት ክብሩ ተለይቶ ከእንስሳት ተራ ተቆጥሮ በዘመነ ብሉይ እያየ ነው።
ያን ነው ከሰው ልጅ ላይ የተወሰደውን መንፈስ ኢዩኤል ምዕራፍ 2 ቁጥር 28 ላይ ሰውጥ ምነ መንፈሴ ዲበ ኩሉ ዘሥጋ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ወይ መንፈስ ቅዱስን አኖራለሁ ያለው ትንቢት እንዲፈጸም የተወሰደው መንፈስ ቅዱስ የተመለሰው ዛሬ ነው። ዛሬ ሲመለስ እቺ ቤተክርስቲያን ተገለጠች። ሊቃውንቱ ቅድም እየደጋገሙ ዛሬ የቤተክርስቲያን የልደት ቀን ነው እያሉ ነግረውናል። የልደት ቀኗ ቅዱስ ዮሐንስ አፈወርቅ ዕለተ ዓርብ ከውሃና ከደም ስትወለድ ነው። ዶሮ ልጅ ወለደች የሚባለው እንቁላል የጣለች ቀን ነው ወይስ ከእንቁላሉ ውስጥ ጫጩት የተፈለፈለ ቀን? ወለደች የሚባለው እንደ ህይወት አስገኘች ወለደች የሚባለው እንቁላል አንፈርታይል ሊሆን ይችላል። እንቁላሉ ነው ሲፈለፈል። ቤተክርስቲያን ዕለተ ዓርብ ተወለደችና በሙቀተ መንፈስ ቅዱስ ተጠብቃ ጫጩት ከቅርፊቱ እንደሚወጣ የተወለደችውና የተገኘችው የታየችው ዛሬ ነው ማለት ነው። ይሄ ትልቁ የቤተክርስቲያን በዓል። በዚህ ውስጥ ከሰው ልጆች ላይ ተነስቶ የነበረው ጸጋ መንፈስ ቅዱስ ግን ሳይለያት አድሮባት የኖረውና የተገለጠችው ወደ ላይ አረክ ምርኮን ማረክ ጸጋ ለሰው ልጆች ሰጠ ሲባል የተሰጠው ጸጋ ዛሬ ነው። ያ ጸጋ ሳይሰጥ በፊት እግዚአብሔር ከሷ እንዳልተለየ ምልዕተ ጸጋ እንደሆነች የተነገረላት እመቤታችን ድንግል ማርያም አሁን በደብረ ምጥማቅ የታየችበት ነው። በዛ ያዩት ሰዎች በተገለጠችበት ክብር እንኳን ለማየት ባንበቃ ብዙ ዘርቂ በህልሙ እንኳን ሌሊት ያየሽ እንዴት የተመሰገነው ነው እንዳሉ ጥቂት በአይነ ልቦናችን ለማየት እንድንችል የመንፈስ ቅዱስን ቤት ድንግል ማርያምን ለማየት እንድንበቃ በቸርነቱ ይርዳን። መኑ ከመ እግዝእትነ ማርያም ማይደረ ምዕራፈ አብ እንደመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? ወመኑ ከመ እግዝእትነ ማርያም ማይደረ ወልድ እንደመቤታችን እንደ ድንግል ማርያም የወልድስ ማደሪያ የሆነ ማን ነው? ወመኑ ከመ እግዝእትነ ማርያም ዘኮነ ቤተ ለመንፈስ ቅዱስ ጽርሐ ቅድሳት ለመንፈስ ቅዱስ እንደመቤታችን እንደ ድንግል ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር አይቻለው። ከአራቱ ባህሪያት ከተፈጠረ ከሰው ወገን ኃጢአት ያልሰራና እሳት የተሸከመ ማ ብቻ ናት? እመቤታችን ድንግል ማርያም ብቻ ናት። ለዚህ ነው ነገረ ማርያምን ማብራራት ነገረ መንፈስ ቅዱስን ማብራራት ነው። ነገረ መንፈስ ቅዱስ በላዋ ላይ ሰፎባት የታየችው እውነተኛይቱ ነፍሷ ከመንፈስ ቅዱስ ስራ ያልተለየ እመቤታችን ድንግል ማርያም ናት። ሐዋርያትን ክርስቶስ ከመሄዱ በፊት ኃይልን እስክትለብሱ በምን ቆዩ? በኢየሩሳሌም። እሷ ግን ስትመሰክር እስመ ገብረ ሊተ ኃይለ አብያተ ታላላቆቹን ኃይሎችና ስራዎች እሱ በእኔ ገልጧቸዋል አለች። ኃይል ያልተለያት የመንፈስ ቅዱስ ክብር ያራቃት መንፈስ ቅዱስ አድሮባት ለዘላለም በላዋ ላይ የኖረ ዛሬ በሚደገመው ጸሎት አርጋኖን በሚባለው ዕለተ ዕሑድ ላይ እስመ ብዙኃት ሀብታት እግዚአብሔር መክፈልተ ሰናያት የእግዚአብሔር ሀብቱ በጎ ስጦታው ብዙ ነው ይላል። ብዙ ነው ስላችሁ ግን ከዚህም ከዛም የተለቃቀመ አይደለም። አኮ መናፍስት ብዙሃን ከብዙ መናፍስት የተገኘ አይደለም። አላ እምአሐዱ መንፈስ ወውእቱ ኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ያ ጰራቅሊጦስ መንፈስ ቅዱስ ነው ድንግል ማርያምን ከእናቷ ማኅፀን ጀምሮ የጠበቃት ይላል። በረከቷ በሁላችን ላይ ይደርብን። በውሃ ላይ ሰፎ ነበር የተባለ ከውሃ ያልተነሳ ንጽሐ ጠባዩ ያላደፈ የመንፈስ ቅዱስ ንጹሕ አዳራሽ እመቤታችን ድንግል ማርያም ናት። እሷን መነሻ አድርገን ነገረ መንፈስ ቅዱስ ላይ 2 ነጥብ ብቻ ተናግሬ ላብቃ። ዛሬ የምናከብረው ታላቁ በዓል በዓለ ሃምሳ ይባላል። ምን ይባላል አልኳችሁ? ያው 50ውን ቀን ከቆየን በኋላ ነገረ ሃምሳ በብሉይ ኪዳን ጴንጠቆስጤ እየተባለ ይጠራ ነበረ። ምን ይባላል አልኳችሁ? ጴንጠቆስጤ በሉ እስኪ። በዓለ ጴንጠቆስጤ የሚባል ነው። ነገረ ሃምሳን እስራኤላውያን በሁለት መልኩ ያከብሩት ነበር። አንደኛው በኦሪት ዘሌዋውያን ምዕራፍ 25 ላይ ከቁጥር 10 ላይ የተነገረ ቃል አለ። ነፃነት ከወጣችሁበት አሁን ይሄ 50ኛው በዓል የኢዮቤልዩ በዓል ይባላል። ይሄም የነፃነት በዓላችሁ ነውና ዓመቱን በሙሉ በዓል አድርጋችሁ አክብሩት አለ። ዓለሙም ዛሬ 50 ዓመት ሲሞላው ተቋመም ሳይቀር በዓለ ኢዮቤልዩ እያለ ያከብራል። ኢዮቤልዩ ማለት የነፃነት በዓል ማለት ነው። የምን በዓል? ምክንያቱም እግዚአብሔር ለፈርዖን ተገዝተው እያለ ለእኔም ተገዙልኝ አላላቸውም። አልቦ ገብር ዘይክል ለክልያ ጋይስ ተቀኑ ለሁለት ጌታ መገዛት የሚቻለው ባሪያ ማንም ስለሌለ ከፈርዖን ባርነት ነፃ ካወጣቸው በኋላ እሱ ገዣቸው የሆነው።
ገዣቸው ሕዝቤን ብሎ የሚገዛለትን ሕዝብ ከፈርዖን ባርነት ነፃ ወጣው። ሲመራው እግዚአብሔር ሊመራው ሕዝቡን ያስወጣው ለ40 ቀን ነው። ኃጢአት ቢሰሩ ግን 40 ዘመን ተገዙ። በዓሉን እንዲያከብሩ የታዘዙት የነፃነቱን በዓል በ50 ቀን ነው። እነሱ ግን በ50ኛው ዓመት አከበሩ። ኃጢአት ስንሰራ በደል ስንፈጽም የእግዚአብሔር ምሕረቱ ከኛ ትርቃለች። በበጎ ንስሐ ስንመለስ እስራኤላውያን ግብፅ ባርነት ሲሄዱ የባርነት ዘመናቸው 430 ነበር። እንደ ራሄል ያሉት ሲያለቅሱ ግን 450 ከኋላ ሄዶ ለአብርሃም ከተሰጠው የቃል ኪዳን ዕለት ተቆጥሮ ግማሹን ሳይገዙበት በ215 ዘመን ነፃ ወጥተዋል። ከተመለስን እግዚአብሔር ይመለሳል። ከራቅንበት እግዚአብሔር ምሕረቱን ያርቃል። የእግዚአብሔር ምሕረት በራቀበት በዚህ ዘመን ተመልሰን በትረ መዓቱን አንስቶ ሀብለ ምሕረቱን ዘርግቶ በፍቅር ዓይኖቹ ተመልክቶ በምሕረት እጆቹ ዳብሶ እግዚአብሔር ይቅርታውን እንዲያቀርብልን ቅዱስ ፈቃዱ ይሆንልን። 50 የሚባለው አንደኛው የ50 ዓመት የኢዮቤልዩ በዓል ነው። ሁለተኛ ዝንቱ ውእቱ በዓላቴ በዓላቶቼ እነዚህ ናቸው ብሎ በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እንዳስቀመጠ በኦሪቱ እስራኤላውያን የሚያከብሯቸው 8 በዓላቶች ነበሯቸው። ስንት በዓላቶች? ጊዜ የለም። የመጀመሪያው ሰንበት ነው። ከሰንበት በኋላ 5ኛው በዓል በዓለ ሸዊት ወይም በዓለ ሰዊት የሚባል የመከር በዓል ነው። ይሄ በዓል የ50 ቀን በዓል ይባላል። የሚከበርባቸው 2 ምክንያቶች ነበሩት። አንደኛው እስራኤላውያን የኤርትራን ባህር ከፍሎ እግዚአብሔር አምላክ ፋሲካውን እራት በልተው በሜዳ እንዲያከብሩት አዟቸው ስለነበረ ያ በዓል ከበዓለ መጸለት ወይም የዳስ በዓል በሜዳ ከኖሩበት እንደመታሰቢያ የሚከበር ሌላው በዓል ሆኗል። ሁለተኛ እስራኤላውያን ከግብፅ ባርነት ከወጡ በኋላ በሲና ተራራ ላይ እግዚአብሔር አምላክ ለሙሴ ሕግን የሰጠው በ50ኛው ቀን ነው። በስንተኛው ቀን? 50 ቀን ነፃ ወጥተዋል። በፊት ፈርዖን ይገዛቸዋል። አሁን የሚገዙበትን ሕግ ጽላቱን እግዚአብሔር አምላክ ሰጣቸው። ከዚህ በኋላ ወልዴ ዘበኩሬ የበኩር ልጆቼ ናችሁ ብዬ የኔ አገልጋዮች አድርጌያቸዋለሁ። ፈርዖን አጽንቶባቸው ከነበረው ቀንበር ላይ እግዚአብሔር ሌላ ሕግ አልሰጣቸው። 50ኛው ቀን ግን እስራኤላውያን ፍጹም ከፈርዖን ባርነት ነፃ እንደወጡ የእግዚአብሔር አገልጋዮች እንደሆኑ የተመሰከረበት ነው። ያ በዓል እስከ ክርስቶስ መምጣት ይታሰብ ነበረ። 50ው ቀን 7 ቀን ፍጹም ነው። 7ቱን በ7 ፍጹም አድርገው ይሄ ፍጹም የምንለው በምድር የተሰጠው ቀን ሲያልቅ የብሉይ ኪዳን መከራው ሲያበቃ የሚገለጥ አዲስ ሌላ ቀን አለ። 50ኛው ቀን የክብረ በዓል ምሳሌ ነው። የአዲስ ኪዳን ሰንበት ምሳሌ ናት። ዛሬ ሲሰበክ ምስባኩ ላይ ከሰማችሁ ዛቲ ዕለት ይላል። ይቺ ዕለት እንተ ገብረ እግዚአብሔር የሰራት ታላቅ ዕለት ናት። ንትፈሳው ንታሰይባቲ በሷ ደስ ይበለን ፈጽሞም እንደሰትባት። እግዚአብሔር የሰራት ቀን ቀድሞ ከምትታወቀው 7ኛዋ ሰንበት ውጪ 7ቱ በ7 49 ቀን አልፎ 50ኛዋ ቀን ወበእሁድ ሰንበት ብለው ብፁዕ አባታችን ቅዳሴ ላይ እንዳነበቡ ወትሮ የሚታወቀው ቀዳሚት ሰንበት ነው። የመጀመሪያ እሁድ ሰንበት እዚያ ዮሐንስ 21 ላይ የተገለጠችው ናት። እሁድ የምትባለው ሰንበትነቷ ያልታወቀ የአዲስ ኪዳን ሰንበት ሆና የተገለጠች ናት። ያቺ በዓል ጥንቱን ጴንጤቆስጤ ነበር የምትባል። ምን አልኳቸው? ጽር ነው፣ የግሪክ ቋንቋ ነው። ፔንቴኮስቴ ይባላል። ፔንቴ ማለት 5 ነው። ኮስቴ ማለት 10 ነው። 10 በ5 ማለት ነው። 10 በ5 ስንት ነው? 50ኛ ማለት ነው። ቴስራ ኮንቴ ማለት 40ኛ፣ ሄፕታ ኮንቴ ማለት 70ኛ ማለት ይሆናል። ፔንቴኮስቴ የሚለው ቃል 50ኛ ቀን ቁጥር ብቻ ነው የሚገልጠው። 50ኛው ቀን ግን በአዲስ ኪዳን ስርዓት በዓለ መንፈስ ቅዱስ ወይም ጰራቅሊጦስ ተባለ። ምን ተባለ አልኳችሁ? በውሃ ላይ ሰፎ ነበር የተባለው የተገለጠው ከ3ቱ አካል አንዱ አካል። የሃይማኖት መገለጫችን እንዲህ ይላል፣ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ። ሕይወት ሰጪ በሆነው በመንፈስ ቅዱስ ነው የምናምነው። ሃይማኖታችን ይሄ ነው። ዘሰረጸ እምአብ ከአብ ብቻ ነው የሚወጣው። ከማ ብቻ ነው? ከዚህ በረት ውጭ ያሉ ከአብም ከወልድም ይወጣል። አንድ አይሆኑም ማለት እዚያ ይላሉ። ከሁለት አካላት የሚገኝ አምላክ ካለማ ምንጩ 2 ከሆነ አምላክነቱ ከአንድ በላይ ሊሆን ነው። ወላዲው አስራጺው አብ አንድ ነው። ዘሰረ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ከአብና ከወልድ ጋር አንድነት ነው የምንሰግድለት የምናመሰግነው። ዘነበበ በነቢያት በነቢያቱ ላይ አድሮ የተናገረው እሱ ነው። ምን ያህሎቻችን መንፈስ ቅዱስን እናውቃለን? መቼ እንደሚከበር መቼ እንደሚታሰብ ማጠቃለያ ነው። እስኪ እንድናውቀው የበለጠ እንድናከብር። ይሄ በእውነት ደብር በጣም ታሪካዊ ባለውለታም ደብር ነው። ፈጣሪያችን ሆኖ እግዚአብሔር አብ ብለን ወይም ባለ እግዚአብሔር ብለን በ13 እንደምንዘክር ወልድን ባለ ወልድ
ኢየሱስ መድኃኔዓለም አማኑኤል ብለን ቀን ሰተን እንደምንዘክረው ብዙዎቻችን መንፈስ ቅዱስ መቼ እንደሚታሰብ አናውቅም። በዓመት ውስጥ የሚታሰብባቸው 4 ቀናት አሉ። እነዚህን 4 ቀናት ካወቃቸዋቸው ይሄ ቤተክርስቲያን የተገለጠችበት ቤተክርስቲያን ማለት የክርስቶስ አንዱ ሙሽራ ማለት ነው። እስኪ በሉ የክርስቶስ በሉ አንድ ሙሽራ። ዛሬ በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል፣ ወተወቅፉ ቃሉን ተቀበሉ ተጠመቁም ይላል። ወተወሰኩ በይእቲ ዕለት መጠነ፣ በዚያችም ዕለት ከሐዋርያት ማህበር የተጨመሩት አንድነት መጠነ 30 ምዕት ይላል። 3000 ነፍሳት ነበሩ ይላል። ስንት ሺህ ነፍሳት ነበሩ? በቀደመው በዓለ ጴንጠቆስጤ የተጨመሩት ሳይሆን የተቀነሱት 3000 ነበሩ ይላል። ኦሪት ዘጸአት ምዕራፍ 32 ቁጥር 28 ላይ ሙሴ ጽላቱን ተቀብሎ በበዓለ ጴንጠቆስጤ ሲወርድ ለጥጃው ምስል የሚሰግዱትን ብዙዎቹን አያቸው። ጥጃውን በጽላቱ ሰበረው፣ የሌዊ ልጆች አትማሯቸው ብሎ በዚያ ለጣዖት የሰገዱ ፍቅረ ጣዖት ያደረባቸውን ወርቅ አቅልጦ ያጠጣቸውን 3000 ነፍሳት ሞቱ ይላል። በዚያ ጴንጠቆስጤ 3000ዎች ተገድለዋል። በዚህኛው ጴንጠቆስጤ ግን 3000 ነፍሳት ድነዋል። ይሄንን ቅዱስ ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ መንፈስ የሐዩ ወፊደል ይቀትል፣ ፊደል ይገድላል፣ መንፈስ ግን ያድናል። አንድም ትርጓሜ ያድናል፣ ንባብ ይገድላል ብለዋል ሊቃውንት። ፊደል ይገድላል የተባለው ቀድሞ እንዲገዙበት የተሰጠው ሕግ ገድሏቸው ነበረ። ዛሬ ግን በልባቸው ጽላት የተጻፈው የመንፈስ ቅዱስ ስጦታ ግን አንድነት ወደ ማይበር ጨመራቸው ማለት ነው። ይሄንን መንፈስ ቅዱስን ሎቱ ስብሐት ፍጡር ብለው ዝቅ ያደረጉ እንደ መቅዶኒዎስ ያሉት ተነስተው ነበር። በ381 ዓመተ ምህረት ታላቁ ቴዎዶሲዮስ የተባለ የአኖሪዎስና የታላላቆቹ የቆስጠንጠንያ አርቃዲዮስ ንጉስ አባት የነበረው በቆስጠንጠንያ ጉባኤ ሰርቶ በ150 ሊቃውንት መንፈስ ቅዱስን ሕጹጽ ያለ ወይም ፍጡር ነው እንደ ፍጡራን ያለው መቅዶኒዎስ የተወገዘበትን ቀን ቤተክርስቲያናችን የካቲት 1 ቀን ታከብረዋለች። መቼ አልኳችሁ? በዚህ ይታወቃል። በረከቱን ያሳድርብን ነፍሱን ይማርልንና ክቡር መምህራችን ነፍሰሄር ወልደ ሰማዕት ደጋግሞ ስለዚህ በዓል መታሰቢያ እንዳስተማረ ተስፋ ስለማደርግ ነው። የካቲት 1 ቀን የመንፈስ ቅዱስ አካላዊ አምላክነት የተሰበከበት ታላቅ ዕለት ነው። ሁለተኛ የፋሲካ በዓል የሚባለው በእስራኤላውያን ስርዓት የሚያዝያ 14 ቀን ነው። ከሚያዝያ 14 በኋላ ያለውን በዓለ ጴንጠቆስጤ ቆጥረው 50 ዕለት የሚመጣው ሰኔ 5 ቀን ነው። ሰኔ 5ን በጴጥሮስ ጳውሎስ መልክ ላይ በገድለ ገብረ መንፈስ ቅዱስ ላይ የመንፈስ ቅዱስ መታሰቢያ ቀን ሰኔ 5 ነው የሚል ታገኛላችሁ። ሰኔ 5 መነሻውን ያደረገው ያ ነው። ሐዋርያት ተብሎ አንድነት በሚታሰበው እዚህም ጥንቱን አላውቅም ሊቃውንቱ ለምን ጽርሐ ጽዮን ሐዋርያት እንዳሉት ሐዋርያት የተቀበሉትን ጸጋ መንፈስ ቅዱስ መነሻ አድርገው ነው። በ5 የሚያስቡና የሚዘክሩ ብዙ ቅዱሳን አሉ። መነሻቸው ይህ ጥንተ በዓለ ጴንጠቆስጤን ይዘው ነው። ከዚያ ባሻገር የአፍሪካ የመጀመሪያው ፓትርያርክ የነበረው ሐዋርያ ቅዱስ ማርቆስ የመንፈስ ቅዱስ አዳራሽ የማርያም ልጅ ነው። ወይም የዚያ ቤት ሐዋርያ ዛሬ መንፈስ ቅዱስን የተቀበሉበት ቤት ልጅ ነው። በአፍሪካ መጀመሪያ እስክንድሪያ ላይ የሰራው ቤተ መቅደስ የመንፈስ ቅዱስ መታሰቢያ ነበረው። ከዚያን የተነሳ ቅዳሴ ቤቱን ሰኔ 5 አክብረውታል። ይሄ መታሰቢያው ነው። ሌላው ባለፈው እንደዘከርነው ግንቦት 18 ቀን ጥንተ በዓለ ጰራቅሊጦስ ብለን እናከብረዋለን። ዛሬ ደግሞ ተውላጡን ትንሣኤ ካለፈ በ50ኛው ቀን እንዘክረዋለን። መጨረሻ እስኪ ጰራቅሊጦስ በሉ። ጴንጠቆስጤን ነግሬያቸዋለሁ። ቅድም ወንድማችን ዘማሪ ብዙአየሁ ከመዘመሩ በፊት አንስቶ ስለ መንፈስ ቅዱስ ማንነት ነግሮን፣ መንፈስ ቅዱስ ማለት መንጽሒ ማለት ነው፣ የሚያጸና በሉ እስኪ ምን የሚል አልኳችሁ? መንፈስ ቅዱስ ማለት ናዛዚ ነው፣ የሚያረጋጋ በሉ እስኪ ምን የሚል አልኳችሁ? መንፈስ ቅዱስ ከሳቴ ምስጢር ነው፣ ምስጢር ገላጭ በሉ እስኪ። መንፈስ ቅዱስ መንጽሒ ነው፣ የሚያነጻ በሉ እስኪ። መንፈስ ቅዱስ መስተስሪ ነው፣ ኃጢአትን የሚደመስስ በሉ። መንፈስ ቅዱስ መስተፍስሒ ነው፣ የሚያስደስት ምን የሚል አልኳችሁ? የእግዚአብሔር መንፈስ ጸሎ የነበረ ውሆች ላይ ሳይሆን ውሃ ላይ ነው። ምን ላይ አልኳችሁ? ይገርማችኋል።
ወተወሰኩ መጠነ 30 ምዕት ነፍስ ነው የሚለው። 3000 ነፍስ ተጨመሩ። ስንት ሺህ ነፍስ? ሁለቱም ጋር የሚያዝ ምስጢር ነው። አንደኛ የእግዚአብሔር መንፈስ በውሃዎች ላይ አላለም፣ በውሃ ላይ ሰፎ ነበር። ሁለተኛ የተጨመሩትን ደግሞ 3000 ነፍሳት አላለም፣ 3000 ነፍስ። አሁን ይሄ 3000 በቁጥር አብዝቶ ምን ይላሉ ሊቃውንቱ? አንድና ብዙ ነው ይላሉ አይደል? ልክ አይደለም አይደል? በአገባብ እንደ ዘይቤ ካየን፣ ምስጢሩ ግን ሌላ ነው። እግዚአብሔር አንድ ካልሆን መንፈስ ቅዱስን በእኛ ላይ አያሳድርም። ምክንያቱም አንድ የሆኑት ላይ ያደረው መንፈስ ቅዱስ በአንድነታችን ለአንዱ ክርስቶስ ሙሽሮች ነን። እኛ ዛሬ በዘር ተከፋፍለናል። ይሄ ቋንቋ ሁሉ ዛሬ መብዛቱ ለሀብት ሆኖ በሐዋርያት የተገለጠበት ዕለት ነው። እነሱ ብዙ ቋንቋ አውቀው ሌሎችን ስበው አንድ እንዲያደርጉ ነበር የበዛውን የተገለጠላቸው። እኛ ግን ቋንቋ በመብዛቱ እርስ በርስ እንደ ሰብአ ባቢሎን ተከፋፍለን ያለ ነው። እያንዳንዳችን እርስ በርስ ተለያይተን ክርስቲያን ነን ካል አምላካችንን እንሰድበዋለን። ለምን መሰላችሁ? ክርስቶስ የአንድ ሙሽሪት ብቻ ባል ነው። የስንት ሙሽሪት አልኳችሁ? አቅሌሲያ የምትባል የክርስቲያን ነፍስ ባል ብቻ ነው እሱ። ዘቦ መርዓት መርዓዊ ውእቱ፣ ሙሽራይቱ ያለችው እሱ ሙሽራ ነው። ቅዱስ ቀለሚጦስ ቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል፣ ቤተክርስቲያን ማለት ማን መሰለች? የክርስቲያን ነፍስ እኮ ናት አለ። ነፍሳችን ከተለያየ ክርስቶስን አመንዝራ ልናደርገው ነው። ሎቱ ስብሐት። ያለችው አንድ ነፍስ ላለችው ሙሽራ ባል ነው እሱ። በቤተ ክርስቲያን ጥላ የተጠለል አንድ ልብ አንድ ሐሳብ ባለ አንድ ነፍስ ሆነን እንደ አንድ ውሃ የመንፈስ ቅዱስ ማደሪያ እንድንሆን በቸርነቱ ይርዳን። ሐዋርያትን ያጸናቸው በላያቸው ላይ ወርዶ ቤተ ክርስቲያንን የገለጣት ያ አምላካችን ማህየዊ ወሰጪ መንፈስ ቅዱስ የሞትን የተለያየን ሁላችንንም አድሮብን ሕያዋን ያድርገን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ወእመሂ ስሕትኩ አንትሙ ለበመንፈስ አርቱኒን፣ ያላገባብ የጨመርኩትንና ስቻ ያጎደልኩትን ብፁዕ አባታችን ክቡራን አባቶች መምህራን መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። እግዚአብሔር በቸርነቱ የሁላችንን ፍጻሜ ያማረ ጸሎታችንንም የሰመረ ያድርግልን። ወመንፈስ እግዚአብሔር ይጼልል ላዕለ ማይ፣ እግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ወስብሐት ለእግዚአብሔር።